የግል መረጃዎቻችሁ፣ ፎቶዎቻችሁ፣ የድምጽ መልእክቶቻችሁ በሌላ ሰው እጅ ቢገቡ ምን ሊፈጠር እንደሚችል አሳስቧቸዋል? በአሁኑ ሰዓት ብዙ ሰዎች ሳያውቁት አካውንታቸው ተጠልፎ ሌላ ሰው እየተጠቀመበት ይገኛል። የእናንተስ ተጠልፎ ይሆን? አሁኑኑ የምናይበት ቀላል መንገድ አለ። ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች፣ በዚህ ቪዲዮ ኢሞ አካውንታችሁን መጠለፍና ለመጠለፉን እንዴት ማወቅ እንደምንችል እና አካውንታችሁን እንዳይጠለፍ ማድረግ ያለብንን ወሳኝ ጥያቄዎችን እናያለን። ብዙዎቻችሁ በጠለፋ ምክንያት የግል መረጃዎቻችሁ እንዳይወጡ ስለምትፈልጉ ይህ ቪዲዮ ሙሉ መፍትሄ ይዞላችሁ ቀርቧል። በቪዲዮ የተካተቱ ነጥቦች ኢሞአችን በሌላ ሰው መጠለፍና ለመጠለፉን የምናውቅበት መንገድ፣ ማኔጅ ዲቫይስ፣ የተጠለፈን ኢሞ እንዴት ማስቆም ማስወጣት ሪሙቭ እንደምንችል፣ ለወደፊቱ ጠለፋን የሚረዱ የፓስዋርድ እና የሴኩሪቲ ሴቲንጎች ምናይ ይሆናል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ቪዲዮ እንሄዳለን። እንደምታዩት እዚህ ጋር ኢሞ አለ። ኢሞአችን እንገባለን። ኢሞአችን ከገባችሁ በኋላ እዚህ ጋር እኔ በፓስዋርድ ስለሆነ ኢሞን የምጠቀመው ከዛ ፈታለው። ከዛ ከፈታሁ በኋላ እዚህ ጋር ፕላስ ምልክቷን ትነኳታላችሁ። ኢሞ ኤችዲ ከሆነ እንግዲህ በዚህ አይነት ማየት ትችላላችሁ። እዚህ ጋር ፕላስ ምልክቷን ከነካችሁ በኋላ ሞር የሚል ይመጣል። እዚህ ጋር ሞር የሚለውን ተነኩታላችሁ። ከዛ ሞር የሚለውን ከነካችሁ በኋላ እዚህ ጋር ሴቲንግ የሚላለ እንደምታዩት ይሄንን እናከዋለን። ከዛ ሴቲንግ የሚለውን ከነካችሁ በኋላ እንደምታዩት እዚህ ጋር ማኔጅ ዲቫይስ የሚላለ። ከዛ ማኔጅ ዲቫይስ የሚለውን ከነካናው በኋላ እንግዲህ እንደምታዩት የኔ ስልክ A71 5F ሳምሰንግ ነው። ከዛ ዝህም ጋር ሁለት ኢሞ ስለሆነ የምጠቀመው አንደኛው ኢሞ አንድሮይድ ቤታ ኢሞ ኤችዲ ነው። እዚህም ጋር እንግዲህ A71 ኤፍ ነው። እዚህ ጋር እንደምታዩት የስልኬ ሞዴል የራሴ ነው። እዚህም ጋር ደግሞ ያው ኢሞ ላይት አፕሊኬሽን ሁለት ኢሞ ስላለኝ እንደምታዩት እዚህም ጋር የራሴ ነው። A71 5F ነው ሳምሰንግ። ሌላ ቢሆን እንግዲህ የተጠለፈ ከሆነ እዚህ ጋር የሌላ ሰው ሞዴል ያመጣልናል። እንደዚህ አድርጋችሁ ቼክ ማድረግ ትችላላችሁ። ሌላው ደግሞ አካውንታችሁ እንዳይጠለፍ የምትከላከሉበት መንገድ ያው እዚህ ጋር አካውንት እንደ ሴኩሪቲ የሚለውን ተነኩታላችሁ። እሱን ስትነኩት እዚህ ጋር ሎግ ኢን ፕሮቴክሽን የሚለውን ተነኩታላችሁ። እዚህ ጋር እንግዲህ እንደምታዩት እዚህ ጋር ቱ ስቴፕ ቬሪፊኬሽን የኔ ራይት ነው። የኔ አካውንቴ መጠለፍ አይችልም ነው። ቱ ስቴፕ ቬሪፊኬሽን እዚህ ጋር ያለውን ኦን ብታረጉት የእናንተን አካውንት ማም ሊጠልፈው አይችልም። ይሄንን በዚህ ማስተካከል ትችላላችሁ። እዚህ ጋር እንደገና ስልካችሁ ከተጠለፈ ደግሞ መጠለፉን ካወቃችሁ ዲሌት ኢሞ አካውንት የሚለውን አጥፍታችሁ እንደገና በአዲስ መክፈት ትችላላችሁ። የዛሬው ቪዲዮአችን ይሄን ይመስላል።
ቪዲዮ ከተመቻችሁ ላይክ እና ቻናሉን ሰብስክራይብ በማድረግ በሌላ አዲስ ቱቶሪያል እስከምንገናኝ ይመቻችሁ። ፒስ